ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የዳር 30 2018 እጅግ ወሳኝና አነጋጋሪ ትኩስ ሰበር መረጃዎችን ነው በዚህ ሰዓት ይዤላችሁ የቀረብኩት። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንት ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም በውጭም ለምትገኙ እህት ወንድሞቼ በሙሉ አንድ አዲስ መረጃ ይፋ ሆኗል። ይህንን በተመለከተ ወደ እናንተ የምናደርስ ሲሆን በተያያዘ መረጃ ከአንድ ባንክ ወደ ሌላ ባንክ ወይንም ከአካውንት ወደ አንድ አካውንት የምታስተላልፉ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ መረጃ እንግዲህ በዚህ ሰዓት ወጥቶ ብዙዎችን እያነጋገረ ይገኛል። ይህንንም በተመለከተ ወደ እናንተ እናደርሳለን። ግብር ከፋዮችን በተመለከተም አዲስ መረጃ ወጥቷል። በዚህም ነባሩ ግብር ሊሻሻል ስለመሆኑ ይፋ ሆኗል። ይህንን በተመለከተም ወደ እናንተ እናደርሳለን። እንዲሁም የሰዓት ገደብን በተመለከተ በዛሬው ዕለት ስለመነሳቱ ይፋ ሆኗል። ይህንንም በተመለከተ እንግዲህ ሙሉ መግለጫ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ትንሽ ጉንፋን ያዝ አድርጎኛል። ድምጼ ቀየር ካለባችሁ ይቅርታ እየጠየቅኩኝ በቅድሚያም የምንመለከተው ከአነስተኛ የፋይናንስ ተቋም ወደ ንግድ ባንክነት የተቀየሩና ሁለገብ የባንክ አገልግሎት የሚሰጡ ተቋማት ብሔራዊ ባንክ መደበኛ የ5 በመቶ የተበላሸ ብድር ጥምርታ ጣሪያ መመሪያን በተመለከተ ጥያቄ አስነስተዋል። ባንኮች አሁን ላይ ያለው ለሁሉም የንግድ ባንኮች የተጣለው ወጥ የሆነ የ5% የተበላሸ ብድር ገደብ የግብርናው ዘርፍ ብድር እንዲያገኝ እያደረጉ ነው። ይህም ከፍተኛ የፋይናንስ ተደራሽነት ማስፋፋት በሚፈለግበት ቦታ ላይ ጥምረትን የሚያዳክም ነው ሲሉ ይከራከራሉ። የብሔራዊ ባንክ ገደብ የፋይናንስ ስርዓቱንና ተቀማጮችን ለመጠበቅ ታስቦ የተዘጋጀ ቢሆንም ከፍተኛ አደጋ ላለበት ነገር ግን ወሳኝ ለሆነው የግብርና ገበያ አገልግሎት ለሚሰጥ ሁለገብ ባንኮች ትልቅ እንቅፋትም ሆኗል ተብሏል። ግብርና ደረቅ ተባዮችና የዋጋ መለዋወጥ ለመሳሰሉ ያልተጠበቁ ክስተቶች ተጋላጭ በመሆኑ ለአነስተኛ አርሶ አደሮች የሚሰጠው ብድር ይህንን ገደብ በፍጥነት ያልፋል። ይህም አበዳሪዎች በገጠር አካባቢዎች የሚሰጡትን ብድር እንዲቀነሱ ያስገድዳቸዋልም ተብሏል። ይህ በእንዲህ እንዳለ ከአንድ ባንክ ወደ ሌላ ባንክ ከአንድ አካውንት ወደ አንድ አካውንት የምታስተላልፉ ኢትዮጵያኖች በሙሉ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ መረጃ አመሻሹን ወጥቷል። የአማራ ክልል ትምህርት ቢሮ ባለሙያ አቶ ጌታቸው ጌጡ በስህተት ወደ ባንክ ሂሳብ ቁጥራቸው የገባውን 8.4 ሚሊዮን ብር በታማኝነት ለባለቤቱ መመለሳቸው በዚህ ሰዓት በርካታ ኢትዮጵያኖችን እያነጋገረ ይገኛል። ህዳር 13 ቀን 2018 ከአዋሽ ባንክ አቶ አብዱል ሰመድ መሐመድ የተባሉ ደንበኛ ወደ ኦሮሚያ ህብረት ሥራ ባንክ ለአቶ መሐመድ ኢብራሂም 8.4 ሚሊዮን ብር እንዲላክላቸው ጥያቄ ቢያቀርቡ ገንዘቡ በስህተት ወደ አቶ ቻላቸው ጌጡ ሂሳብ ገቢ ሆኗል። አቶ ቻላቸው ጌጡ በስህተት ወደ ሂሳብ ቁጥራቸው የገባውን ገንዘብ በታማኝነት ለባለቤቱ ተመላሽ በማድረግ አርአያነታቸውን እንግዲህ በዚህ ሰዓት በርካታ ኢትዮጵያኖችን እያነጋገረ ይገኛል። በተለይ ለዚህ አይነት አባትና ለዚህ አይነት ኢትዮጵያዊ ከፍተኛ የሆነ ሽልማት ይገባዋል። እናንተም ጥንቃቄ የምታደርጉበት ጉዳይ ከወራቶች በፊት የወጣው አዋጅ አንድ ሰው የባንክ ሂሳብ ቁጥሩን አይቶ አምኖበትና ጽፎ ከላከ መመለስ አለመመለስ የሚችለው በተላከለት ባለቤት መብት ስለሆነ ጥንቃቄ ልታደርጉ ይገባል። እኚህ ሰው እንግዲህ ኢትዮጵያዊነት ባይኖራቸው ኖሮ ገንዘብ የመመለስ ግዴታ የለባቸውም። እናንተስ ሐሳብ አስተያየታችሁ ምንድነው? ወደ ቀጣዩ መረጃ እናምራ። በሌላው መረጃችን የሰዓት እላፊ ተጥሎ የነበረው የጎንደር ከተማ አስተዳደር ፖሊስ መምሪያ በከተማዋ ተጥሎ የነበረውን የሰዓት እላፊ የእንቅስቃሴ ገደብ መነሳቱን ገልጿል። የመምሪያው አዛዥ ኮማንደር አንተነህ ቴዎድሮስ እንዳሉት የከተማዋ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ነዋሪዎች የመንቀሳቀስ ነፃነታቸው በአግባቡ እንዲጠቀሙ ገደቡ ተነስቷል። ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚቻልበት ሁኔታ ተፈጥሯል ማለታቸው ተገልጿል።
የማታ አገልግሎት የሚሰጡ ባለ 3 እግር ተሽከርካሪ ባጃጅን ጨምሮ ተሽከርካሪዎች 24 ሰዓት መንቀሳቀስ እንደሚችሉም ጠቅሰዋል። የሰዓት እላፊ ገደብ መነሳቱን በተመለከተ ለጸጥታ አካላት ግንዛቤ ተፈጥሯል ያሉት ፖሊስ አዛዡ በመጪው ጥር ወር በከተማዋ በድምቀት ለሚከበረው የጥቅምት በዓል የሚመጡ እንግዶችን ለመቀበል ከወዲሁ ዝግጅት እየተደረገ መሆኑንም ገልጸዋል። በሌላው መረጃችን ነባሩን ግብር በተመለከተ ለግብር ከፋዮች እንግዲህ ተግባራዊ ሊደረግ አዲስ ረቂቅ አዋጅ መመሪያ ሊሻሻል ስለመሆኑ ይፋ ሆኗል። የሶስተኛው ሩብ ዓመት የመክፈያ ጊዜ ከነሐሴ 1 ቀን 2018 እስከ ነሐሴ 30 ቀን እንዲሁም ከጥር 1 እስከ መጋቢት 30 የተቀነሰ 3% ቅድመ ግብር በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ እንዲደረግ ተገልጿል። ከሐምሌ 1 ቀን 2018 እስከ ጥቅምት 30 አጠቃላይ የ2018 ግብር ዓመታዊ የትርፍ ግብር ቅድመ ክፍያ በመቀነስ ቀሪውን ይከፍላሉ። በትርፍ የተከፈለም ካለ ተመላሽ ይጠይቃሉ ሲል በዚህ ሰዓት የወጣው ሪፖርት አስነብቧል። በግሪጎሪያን አቆጣጠር የጊዜ ቀመር ለሚጠቀሙ ሂሳባቸውን ዲሴምበር 30 ለሚዘጉ ግብር ከፋዮች የመጀመሪያው ሩብ ዓመት የመክፈያ ጊዜ ኦገስት 1 እስከ ኦገስት 30፣ ጃንዋሪ 1 እስከ ማርች 30 የተቀነሰ ደግሞ 3% ቅድመ ግብር በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋል ተብሏል። የሁለተኛ ሩብ ዓመት የመክፈያ ጊዜ ኖቬምበር 1 እስከ ኖቬምበር 30፣ ከአፕሪል 1 እስከ ጁን 30 የተቀነሰ 3% ቅድመ ግብር በዚህ ወር ከሚከፈለው ክፍያ ላይ ተቀናሽ ይደረጋልም ተብሏል። በ2026 ጃንዋሪ 1 እስከ አፕሪል 30 አጠቃላይ የ2025 ግብር ዓመት የትርፍ ግብር ቀድመው የከፈሉትን በመቀነስ ቀሪውን ይከፍላሉ። በትርፍ የተከፈለም ካለ ተመላሽ የሚጠይቁ መሆኑን ሚኒስቴር መስሪያ ቤቱ ያወጣው መርሃ ግብር ያመላክታል። በዚህም የገቢ ግብር አዋጅ ማሻሻያ መሰረት ከተያዘው የግብር ዓመት በፊት በነበረው የግብር ዓመት የተከፈለውን ግብር 25 በመቶ እንደሚከፍል እንግዲህ መደንገጉ ይታወሳል። በማሻሻያ አዋጁ መሰረት ገቢዎች ሚኒስቴር የ2018 እስከ 2026 ግብር ዓመታዊ የትርፍ ግብር በየሩብ ዓመቱ በየ3 ወሩ በማሳወቅ የሚከፈልበት የጊዜ ሰሌዳ ነው የታወቀው። የመጀመሪያ ሩብ ዓመት የመክፈያ ጊዜ ከየካቲት 1 እስከ የካቲት 30፣ ከሐምሌ 1 መስከረም 30 የተቀነሰ 3% ቅድመ ግብር በዚህ ወር የሚከፈል ክፍያ ላይ ተቀናሽ እንደሚደረግ ነው እንግዲህ በዚህ ሰዓት የወጣው ሪፖርት ያስነበበው። እናንተም እንግዲህ ሙሉ መረጃውን እንግዲህ በዚህ ሰዓት ከእጃችን የገባው ስክሪኑ ላይ የምትመለከቱት ነው። ስክሪንሾት እያደረጋችሁ ራሳችሁ ጋር አስቀሩት እያልኩኝ ለምሽት ያስኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።